አረ በእግዚአብሔር ቢያንስ ምልክት እያሳያችሁን ተንኮሻኮሹ። እኛውን ከስንቱ ተነካክተን የሊቨርፑል ደጋፊዎችን አስቀይመን የሲቲ ደጋፊዎችን አስቀይመን በሰኞ ምድር ያው ሌሊት ቁጭ ቁልጭ። አሁን እንደውም ማውራት ቢፈልግ ሰው ካለ በውስጥ መስመር ያዋራኝ። አልተኛም፣ እኔ አልተኛም። ከዚህ በኋላ እኔ አይኔ እንግዲህ ምን አድርግ እንደምትሉት ዛሬ የጨዋታ ቀን ነው። ቪዲዮን ለዛ ጀግና ለማይፈራው ዩናይትድ ደጋፊ ላክልህ። ኤቨርተንን ባልታወቀ መብረቅ ነው ምን ዛሬ ምን እንደበደለ አፍልቼ ነበር። ይበል እስኪም ተከተር አድርጎኝ ነበር። ቆለኝ እንደ ቡና ሻሽዬ ሻሽቱ ምንድን ናቸው? ሰው ናቸው? የምር ሰው ናቸው? ንገሩኝ እስኪ። የምር እነዚህ ማንቸስተር ዩናይትድ የሚመጥኑ ተጫዋቾች ናቸው ያሉት? እረ ዶርጉ፣ እረ ዝርጊዜ፣ እረ ካሴሜሮ፣ አንቀልቅሎ ነበር። 2 ሳምንት ጠብቀን ከዛ ደግሞ ሰኞ እንደዚህ ደርሱ ከቅዳሜና እሑድ አልፈን ሰኞ ላይ ተጫውተን 5 ሰዓት አልገፋ ብሎን ደርሰን ዩናይትድ ከዛ ማለት አቋማሳየ እነሱ በ10 እየተጫወቱ እኛ ነበር ጎሉ ምን መስለው ምን ይሉታል? አሁን ይሄ ምን ይሉታል? 10 ሰው በረኛ ኧረ ፒክፎርድ ብቻውን ምንድነው የሰራው? ሲመልሳቸው የነበሩት ኳሶች ደግሞ ጤነኞች ነበሩ ትላላችሁ። ወይኔ ጭራሽ ሲላመስማ ኮርና ሊመታ መጥቶ ካውንተር ሲመለስ የት ልግባ እኔ ላብድ። ይሄ ጤነኝነት ነው? እኛንን 10 የነበርነው እነሱ ናቸው። ምንድን ነው ጤነኛ ነው? ዛሬ ጌሙ ራሱ ነው። ብዙ መጠበቅ ሲጀምር ጥሩ አይደለም ለዩናይትድ። እኛ እኮ ብዙ መጠበቅ እኮ አሳይቶናል። በቃ ብዙ ስንጠብቀው ሁልጊዜ እንደዚህ ነው። ይሁን ብቻ ምን ይባላል? የብዙ ነገር ብራንድ ልታቅ ትችላለህ። ብራንድ የሆነ ገረድ ግን ከማንቼ ውጪ ልታመጣልኝ አትችልም። አትችልም ነው። እኔ እኮ የቲም ማያስፈልገኝ ደስታ ነው የሚሰጠኝ። እኔ እኮ አልፈልግም። እኔ አም ኦልሬዲ ሃፒ። እኔ በክለቤ ደስተኛ ሆንኩ ሰው ነኝ ኦልሬዲ። አይመለከተኝም እኮ አንተ ገደል ገባ አሸነፍክ ተሸነፍክ ምንም አይደለም። ግን ተጨማሪ ደስታ ምንድን ነው? እንዴት ነው ኤቨርተን በሜዳ መጥቶ ኤርሊ በጎዶሎ ተጫዋች 10 ምናምን ደቂቃ ላይ ተጫዋች ወጥቶበት አንተ ላይ በጎዶሎ ተጫዋች ክሊንሺት ጠብቆ አንድ አግብቶ አሸንፎክ የተወለወለ 3 ነጥብ ይዞ ሊሄድ የሚችለው እንዴት ነው? the only reason is ብራንድ ሆንክ ገረድ ስለሆንክ ነው። ብራንድ ሆነ። እኔ አልቻልኩም። እኔ መናገርም አልቻልኩም። እኔ ስለ በእኛ እኔ ምን አይደለም you are not even in the conversation እኮ እኔ I don't care ስላንተ። ግን በቃ ይሄን ገረድ የሆነ ክለብ እየደገፍክ አፍን የምትከፍት በቃ ቱልሽናል የሆነ ደጋፊ ጋር ነው በቃ ማውራትን ያስጠላኝ። በቃ ተረጋጋ። በቃ ይሄን ነው የምትደግፈው ቲም ተረጋጋ። አርሰናል እንዳትል በእናትህ አምርብም አንተ ብራንድ የሆነ ገረድ የሞተ ቲም። አንፊልድን ፔንሲዮን አደረጋችሁት ምናምን እንዳለው አብዩኤል እኔ ኦልትራፎርድ ላይ ተሸነፋችሁ ምናምን ልል አይደለም የመጣሁት። እኔ ሁለቱም አይኔ በስነ ስርዓት ያያል። ኦልትራፎርድ ላይ ተሸነፋችሁ ምናምን አይደለም። ኦልትራፎርድ እኮ የጋራ ነው የሁላችንም ነው ይታወቃል እኮ የተረጋገጠ ነገር ነው። እኔ እንደውም አንድ ጓደኛ አለኝ እዛ ማንቸስተር ከተማ ላይ ሐሙስ ይጫወታሉ ኦልትራፎርድ ላይ ከ10 ሰዓት እስከ 12 ሰዓት ለ2 ሰዓት ይጫወታሉ። 5000 ብር ነው 2 ሰዓት ኦልትራፎርድ ላይ ትጫወታለህ ማለት ነው። እንደ ኃይለኛ ዛሬ ካሸነፍን እኮ 4ኛ እንሆናለን ምናምን። የት የምታውቀውን 4ኛ ነው? ትቀልዳለህ እንዴ? ከ18 ነጥብ አታልፍም። በቃ እዚሁ ተያይዘን እንቀጥላታለን። አረብ ሰኞ እያጫወቷችሁ ብዙ ስለማትጫወቱ በቃ እኛ ተጠምደን የእናንተንም እኛ እንሰደባለን። በሳምንት አንድ ጨዋታ እየተጫወት ክልታ
5 ቪዲዮ ነው የምሰራው። እስከ ዛሬ አስቀምጥ የደረጃ ሰንጠረዥ እንዲ ምናምን ሳደርግ ያስቀመጥኩት ቪዲዮ እንዳለ እያወጣው እቀጥላለሁ። አሁን አንድ ቪዲዮ ላብዩል በደናም አይደለም ያንቀሸቀሸሽ ወይ ተሰበር ያለሽ ወይ ትሞቻለሽ ያን ተመስገን እንኳን ደስ አላችሁ። አፍሪካ ዋንጫ እነምቡ ሙሐመድ ይዳሉ ብለን ተጨናንቀ ነበር። በቃ ይዱ ዓለም ዋንጫ ራሱ ለምን ነው የካቲት አረዳቢ ምን አገባኝ እመቤቴ ምን አገባኝ ቡድን አማድ ሄደ እምቡ ሄደ ለሰባት ቢገጥሙት ያሸንፉታል። በስመ አብ ምንድን ዮጋ ነው እንደሚያሰለጥናቸው እነዚህ ይሮጣሉ እነዚህ ሜዲቴት ያደርጋሉ። አረ ምርጥ ቡድን ያለን እመቤቴ ተመስገን። የምር የማንቸስተር ዩናይትድ ደጋፊዎች ተመስገን ብሎ ካሁን ወዲያ ኤክስፔክት አድርግ እኔ ስለሌለው ያቀም ካሁን ኤክስፔክት አድርግ ካየው ፋራ በሉ ዘንድሮ ሙሉ ዘንድሮ ዝም ብዬ ነው ምን አገባኝ ነገርኳችሁ። ሙሉ እንትን ከታች አምጥቶ ለምን አያጫውት እንትን ነገ ቻምፒየንስ ሊግ አለ። አሪፍ ስፖርት ላይ መወራረድ ትችላላችሁ። በጣም ብዙ አይነት ኦፕሽኖች አሉት። ይመቻችሁ። አረ በቃኝ እኔ ምን አገባኝ እንዴ ምን አቃጠለኝ እንዴ ሰው መታመም አለበት እንዴ አንቺ ውርደታም ሻሼ ተለጠፍሽ በ10 ሰው ለዛውም እርስ በርስ ተጣልቶ ወጥቶ አንዴ ለፒክፎርድ እንዴት ነው የሚችሉት? በጣም ስለናቋችሁ እኮ ነው በ10 ሰው የገጠማችሁ። አታፍሩም እናንተ? አሁን ጭራሽ እኮ ነው በጣም የሚገርመኝ ነገር አርሰናል በቃኛ ሌላ ሰው አልቻለም እኛ እንፎካከረው ለዋንጫ። ለዚህ ነው ዲሉዥናል ነው የምላችሁ። ወራዳ ናችሁ እናንተ በጣም ወራዳ ክለብ። አታፍሪም? በሜዳሽ በ10 ሰው ተለጠፍሽ። ማን የሆነ ሰው ባለፈው ፕሬዲክሽን ሲሰራች ነበር ዩናይትድ ቀላል ጌሞች አሉት በኤቨርተን ይጥላል ብዬ ነበር። ይሄው ጣለ። ሰኞም ተሰጠሽ ከሰው አይን ዞር ብለሽ አልቻልሽም። መቼ ነው የምትሸነፊ? ቆይ ከእሑድ እስከ እሑድ ሁሌ እንደተለጠፍሽ። ሲቲ የፈለገ መጥፎ ሊሆን ይችላል እንደናንተ ግን አይበሰብስም። ሁሌ ሲቲ የፈለገ መጥፎ ቢሆን እንደ ዩናይትድ መቼም መጥፎ እንደማይሆን አውቃለሁ። ሰጠት ደስ ይስል እርግጥ ነው ማለት ያለብሽ አንቺ። ሰኞም ተጫዋቺ፣ ማክሰኞም ተጫዋቺ፣ ሮብም ቅዳሜም እሑድም መቼም ተጫዋቺ። መለጠፍ ነው ስራሽ። ሰማሽኝ? ወይኔ ጭራሽኛ ላይ ሙድ ትይዛላችሁ። አረ ውርደት። ለማንኛውም ግሪሊሽ በቃ እውነተኛ የሲቲ ደም አሳይቷል ዛሬ። በጣም የሚገርም ነበረ። ተከላካዮቹ የሚገርሙ ነበሩ። ሁሉ ነገር ፐርፌክት ነበረ። ወይኔ በ10 ሰው በሜዳ። አረ ውርደታ። የእናንተ ውርደት እንደው አላልቃለም ነው። አይ የእኛን ስም አጥፉ። ማንቸስተር ምልሲም ይዛችሁ አዋርዱን በየቀኑ። እኛ ስሙን ለማዳን እንጣጠራለን፣ እናንተ አዋርዱ። አረ ተቃጠልኩ በመድኃኔዓለም ስም። እኛንን እነሱ ናቸው ተጫዋቹ ጠበ። አረ በመብርሃን እንደ ቡድን መጫወት አለብን። እንደ ግል ነው 2 ሳምንት የጠበቅኩት ይሄንን ቡድን ለማየት ነው። ማንቸስተር ዩናይትድ ዶርጉ አንተ ውሻ። አንዳንዴ የዚህን አሰልጣኝ ሐሳቦች ለመረዳት በጣም ነው የምቸገረው። በስፐርሱ ጨዋታ አማድ ዲያሎና ብራያን ምቤሞ በሁለቱ 10 ቁጥር ቦታዎች መጫወት እንደማይችሉ ተመልክተናል። ሁለቱም በቀኝ መስመር መጫወት የሚችሉና ኢንቨርት እያደረጉ መግባት የሚችሉ ተጫዋቾች ናቸው። በኤቨርተኑ ጨዋታ ስፔስ እንደማይገኝ የታወቀ ነው። ስለዚህ በግራ በኩል የሚሰለፈው ተጫዋች ከተከላካዮች ጀርባ ሮጦ በግራ እግሩ ኳስን ማግኘት እንደማይችል ይታወቃል። ከዛ ውጪ በሁለቱ ዊንግ ባኮች ላይ የፉልባክነት ባህሪ ያላቸውን ተጫዋቾች ሲጠቀም በማጥቃት ላይ የተዳከመውን ዩናይትድ ተመልክተናል። ለምንድነው አማድ ዲያሎን በቀኝ ዊንግ ባክ በኩል አሰልፎ ቢያንስ በዩናይትድ ቤት የተመለከትነውን ያንን የብራያን ምቤሞና የአማድ ዲያሎን ጥምረት ልንመለከት ያልቻለ? ሰከንድ ሃፍ ሲቀይረው ተመልክተናል የማንቸስተር ዩናይትድ ማጥቃት እንዴት እንደተሻሻለ።
ዩናይትድ በ5 ተከላካይ መግባት በፍጹም የለበትም። አንፊልድ ላይ የወሰደውን ሪስክ እንዴት ከኤቨርተን ጋር መውሰድ አቃተው? በበኩሌ ከባክስሪ ሲስተሙ ጋር ችግር የለብኝም። ነገር ግን 5 ተከላካዮችን የሚያሰልፍ ከሆነ ግን ችግር አለብኝ። ዊንግ ባክ ላይ እንደ ሉክ ሻው ወይም እንደ ኑኖ ሜንዴዝ አይነት አታኪንግ የሆነ ፉልባክ ተጫዋች ካገኘ እሺ፣ ካልሆነ ደግሞ እንደ አማድ ዲያሎ፣ ጆቫኒ ኩዌንዳ ያሉ የክንፍ ተጫዋቾችን ነው መጠቀም ያለብን፣ ምክንያቱም ባላንስ እንዲሰራል። ዩናይትድ ደግሞ በኦልድ ትራፎርድ ማጥቃት ነው ያለበት። የመጀመሪያ ይሄኛው ውሳኔው በጣም የተሳሳተ ነው። ሌላው ግን በቀይ ካርድ ለ70 ደቂቃ የወጣበትን ተቃራኒ ቡድንህን ለማጥቃት የሚያስችል ታክቲካል ፍሌክሲቢሊቲ አለማሳየቱ ለኔ በጣም አስደንጋጭ ነው። አይኖ የተጫዋቾች እጥረት አለበት፣ ነገር ግን በቀይ ካርድ ለ70 ደቂቃ የወጣበትን ቡድን ለማሸነፍ የሚያስችል ስብስብ ትላንት በሜዳ ውስጥ ነበረው። አሞሪ ማጠቃቀሙን አላወቀበትም እንጂ ሰር አሌክስ አንድ የሚያነሳው ነገር አለ። ቡድንህ እየተመራ 15-20 ደቂቃዎች ሲቀር ባክፎር ማድረግ ምን ያደርጋል? የቻልከውን ያህል ተጫዋቾች ቦክስ ውስጥ ማስገባት አለብህ። ኤቨርተኖች በ9 ተጫዋች እየተከላከሉ ነው። ማቲያስ ደሊት ከኋላ ምን ያደርጋል? ሌኒዮሮ፣ ሉክሻው 3 ተከላካዮችን ኒሜሪካል አድቫንቴጅ የተጫዋች ብልጫ እያለበት ከኋላ ምን ያደርጋሉ? ሁለተኛ ጎል ቢቆጠርም ያው ሽንፈት ነው። አሰልጣኙ የተለያዩ ነገሮችን እየቀያየረ መሞከር ነበረበት። ቦክስ ውስጥ ብዙ ተጫዋቾች እንዲገቡ በማድረግ ሉክሻውን ቀደም ብለው የግራ ዊንግ ባክ ላይ በማድረግ 88ኛው ደቂቃ ጀምሮ ነው ዲያጎ ዳሎ ወደ ቀኝ ወጥቶ ሉክሻውን ወደ ግራ ያደረገው። ይሄ በጣም ደካማ የሆነ የጌም ማኔጅመንት ነው። በእኔ እምነት ይሄ አሰልጣኝ ከአስቶን ቪላ፣ ከክሪስታል ፓላስ እና ከበርንማውዝ የተሻለ ስብስብ አለው። በዚህ ስብስብ ቶፕ 5ን ማሳካት ካልቻለ በትክክልም መጠራጠር ያለብን ይመስለኛል። ንዴቱ ይለቃል ወይ? ለአንድ ዓመት የሚለቀኝ አይመስለኝም። የሆነ ማካካሻ ነገር እፈልጋለሁ። ማካካሻው ምን እንደሆነ መጨረሻ ላይ እነግራችኋለሁ ማለት ነው። ከዛ በፊት ግን ማንቸስተር ዩናይትድ ትናንትና ምን ሲያደርግ ነበረ? እነሱ አንድ ቀይ ወጥቶባቸው በጎደሎ በሚጫወቱበት ታይም ምን አድርጓል እስኪ የሚለውን በስታት ስንመልከተው 1.71 በጣም ትንሽ ነው። ሜዳ ላይ ነው የምትጫወተው፣ በቀይ ወጣበት ቲም ጋር ነው የምትጫወተው። ይሄ ትንሽ ነው በጣም። ቦል ፖዚሽን 70-30 ኦኬ። ቶታል ሹት 25 3 ማለት ነው። 25 ሹት አድርገናል። የት እንደሄዱ አላቅላቸውም ሹቶቹ። 6 ሹቶን ታርጌት፣ እነሱ ደግሞ 1 ሹቶን ታርጌት። 1 ሹቶን ታርጌት አድርገው 1-0 አሸንፈው ወጡ ማለት ነው። ኦኬ 3 ቢግ ቻንስ 0 ቢግ ቻንስ። እነሱ ምንም ቢግ ቻንስ ሳይፈጥሩ 1-0 አሸንፈው መውጣት ሲችሉ፣ እኛ ደግሞ 3ቱን ቢግ ቻንሶች ወደ 1 ጎል መቀየር እንኳን አልቻልንም ማለት ነው። ለማንኛውም ምንድነው ሚክስ ይሄና ላላችሁኝ፣ ዛሬ ቻምፒዮንስ ሊግ አለ። እናም የሚገራርም ፕሪዲክሽን ነው የምንቀምረው ማለት ነው። በዚህ ቴሌግራም ቻናል የተቀላቀላችሁ ገንዘብ አፈሳ ተያያዛችሁ ይላልና በዚህ ዩዘርኔም የኔን ቴሌግራም ቻናል መቀላቀል እንዳትረሱ። ከ4000 ምናምን በላይ ተከታይ ያለው የሚገርም የቴሌግራም ቻናል ነው። ይመቻችሁ።